ከዚያ በኋላ ያው የአባገዳ ከረዮች ኦፍ ኮርስ እዛ ከመድረሳችን በፊት የወያኔ ጦርነት መጣ። የወያኔ ጦርነት ሁለተኛ ዙር የመጀመሪያው ሄደን ከምርጫ በኋላ ሁለተኛ ዙር መጣ። ሁለተኛ ዙር ሲመጣ እኛ አዳማ ላይ ሐምሌ 2013 አዳማ ላይ ያለፈውን አመት አፈጻጸም ግምገማና የቀጣይ አመት እቅድ ላይ ውይይት እያደረግን ነበረ። ሬንጀር ለብሶ መጣ እና ሶስት ነገሮችን ነገረን። አንዱ ምንድን ነው? አሁን ወያኔ ወደ አማራ ክልል እየመጣ ነው። ይሄ በጉልበቱ እየመጣ እንዳይመስላችሁ፣ ሆን ብለን ነው የለቀቅናቸው። ይሄ ፋኖ ፋኖ ብሎ የሚያቅራራውን እንዲያሳዩት ነው አለ። ደነገጥኩ። እኛ የማናውቀው የሆነው ነገር የለም። ኢቭን የትግራይ ጦርነትንም የፈጠርነው እኛ ነን። ወያኔ ያንን ጥቃት እንዲፈጽም በሴራ ነው ያደረግነው አለ። ደነገጥኩ። ከዚያስ እንደምትሰርቁ አውቃለሁ፣ እንዳትሰርቁ አልልም፣ ግን ፍጥነቱን እና መጠኑን ቀንሳችሁ ስረቁ አለ። መድረክ ይዞ ማለት ነው። So this is my first impression። ከዚህ በፊት ያቀረብኳቸው ጥያቄዎች አልተመለሱም። በአካል ላገኘው ብዙ ጊዜ ሞክሬያለሁ፣ አልተሳካም። አገኘሃለሁ ብዬም እየጠየቅኩ ነበር፣ አልተሳካም። ይሄ ደግሞ ተነገረኝ፣ ገርሞኛል። ግን ደግሞ ያው ካድሬው እንዳይሸሽ ለማረጋጋት ይሆን እንዴ ደግሞ ትላለህ ማለት ነው። ጤነኛ ሰው እንደዚህ አይነት ወንጀል እኔ ፈጸምኩ አይልም ብለህ ስለምታስብ ኦኬ ብለህ የሆነ እንትን ትላለህ፣ አግኝተህ በአካል እስክታወራው። ይሄ ነበር። ከዛ በኋላ ከአባገዳ ከረዮች አባገዳዎች ሞት በኋላ ድያ በኋላ ተገናኘን። ኦሮሚያ ላይ ያለውን ችግር ነገርኩት። እዚህ አዲስ አበባ ላይ የተዘጋው ማዕከላዊ በኦሮሚያ ሁሉም ዞኖች ላይ ተከፍቶ ኦሮሞ ወጣት እየተኮላሸ ነው፣ ወገቡ እየተሰበረ ነው። ኦሮሚያ ላይ ሰብአዊ መብት የሚባል ነገር የለም፣ የወንጀል መርህም የለም። እናት በልዩዋ ወንጀል እየተረሸነች ነው፣ አባት እየታሰረ ነው፣ ሚስት በባሏ እየታሰረች ነው። በባሏ ጥፋት ነው አይደለም ሌላ ጉዳይ ሆነ። ይሄ ነገር በጣም 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 አስነዋሪ ነው። የጸጥታ ቀውሱ በጣም አስቸጋሪ ነው። ሰው በሬዎቹ እየታረዱ እያለቁ ነው። እየታገተ ሰው ገንዘብ እየወሰዱበት ነው። ለአመታት ያፈራውን ኢቭን ከዘመድ ለምኖ እንዲከፍል እየተደረገ ነው። ህዝቡ ለምንድን ነው የታገልነው እያለ ነው። ከለውጡ ተስፋ ቆርጧል ብዬ ሲናገረው እና ይሄ ልማት ምናምን ተብሎ የሚቀርበው ሐሰት መሆኑን ሳስረዳው ይሄ ምንም አልመሰለውም። ሽመልስን አትንካብኝ፣ እሱ በጣም ምርጥ ፕሬዝዳንት ነው፣ እንደሱ አይነት ከዚህ በፊትም ኦሮሚያ ላይ ተሹሞ አያውቅም፣ ከዚህ በኋላም እንደሱ አይነት ፕሬዝዳንት አይመጣም አለ። ሌሎች ጉዳዮችም ነበሩ ከዛ በኋላ። ይሄ ሰውዬ ያው ማዕከላዊ ኮሚቴ ላይም ስንገናኝ ምንም ነገር ከራሱ ውጭ ሌላ ሰው መስማት የማይፈልግ የሰው ህመም፣ የሰው ሞት፣ መፈናቀል ምንም ነገር እንደማይመስለው ደግሞ አንድን ነገር ሲያስብ ከእውቀት ከብቃት ከመረዳት ሳይሆን እንዲሁ ተኝቶ እንደሚያደርግ ተረድቻል። ከምንም በላይ ግን ሙገሳን ብቻ አመራርን ሲመርጥ ሲያስጠጋ ሲሾም ህግን እንደማይከተል ይሄን ሁሉ አየው እና 2011 የቀረበውን ሐሳብ በበጎ ተመልክቶ ቢሆን ኖሮ ጦርነቱን ማስቀረት ይቻል ነበር።
ጦርነቱ ቢቀር ደግሞ አሁን ያለንበት ዙሪያ መለስ ቀውሱ ምክንያቱም በጣም ትልቁን ኢኮኖሚያችን የበላው ጦርነት ነው። ጦርነቱ ላይ ያለቀው ገንዘብ ብቻ ሳይሆን በጦርነቱ ምክንያት ከዚህ ሀገር የሸሸ ኢንቨስትመንት አለ ለመምጣት እያሰበ ሳይመጣ ይቀራል። ይሄ በጣም ሂውጅ ነው፣ ሂውጅ ገንዘብ ነው። ይሄ ሁሉ ቀውስ ያመጣው እሱ ነው የሚለውን ራሴ አይቼ ተከታትዬ ገብቶኝ ነው እንጂ ሰላምም እንደማይፈልግ ኦፍ ኮርስ አንድ ያልነገርኩ 2015 አንድ ጊዜ የኦሮሞ ነጻነት ሰራዊት ሰዎች ተገለው ገለናል ብሎ በፌስቡክ ለቀቁ የሚዲያ ሰራዊቱ ከዛ ተወስዶ ካውንተር የተሰራ ሰው መግደል ሳያንስ እንደገና በሬሰ እንደዚህ ይቀልዳሉ በሚል ትንሽ ካውንተር ፕሮፓጋንዳው በለጠ። በኋላ ማዕከላዊ ኮሚቴ ሲንገናኝ እንደዚህ አይነት ይሄ ሸኔ ምናምን የሚባል ነገር ሲታገኙ ድምጻችሁን አጥፍታችሁን ለምን አገሉም? ለምንድን ነው የምታስጨሁብን ብሏል። አሁን ይሄንን እንግዲህ ሰምተህ ምንድን ነው የምትለው ነው። ሌሎች ጉዳዮች አሉ ፐርሰናል የሆኑ ነገሮች እነሱ አይጠቅሙም። ከዚህ ተነስቼ ነው ሐሳቡን ያነሳሁት። ያ ሐሳብ ምናልባትም አማርኛ ጎሎኝ ነው እንጂ ካለኝ መረዳት ከዛ በላይም ማለት ይቻል ነበር ለማለት ነው። በጣም ጥሩ። እንግዲህ ይሄንን ክፋት ያዩ ያንተ የስራ ባልደረቦች 2019 ላይ ለማ መገርሳ ለቆ ወጣ። ሚልኬሳም እንደዚሁ በተመሳሳይ ጊዜ ነው የለቀቁት። አንተ ዛን ጊዜ ችግሩ አልታየህም? እዚህ ደረጃ አይደርስም ብላ አስበህ ነው ወይስ ለምን ከባልደረቦች ተለየ? አንደኛ ቅድም እንዳልኩ ባልደረቦቼ ልዩነታቸውን መድረክ ላይ አላመጡም። ከሚልኬሳ ጋር አንድ ቀን ቤት ተወያይተናል። ቤት አላሳመነኝም። ኢንፐርሰን ኦዲፒ መፍረስ የለበትም ብሎ ሲል እና ያነሳቸው በወቅቱ እንግዲህ የነበረ ፋክቶች ዛሬ ያለህን የለህም። በወቅቱ የነበረ ፋክት ላይ ሆነ ደግሞ አላሳመነኝም። ሆነስትሊ ተከራክረናል። አንድ እሱ መድረክ ላይ አለመምጣቱ እና በምክንያት ተደግፎ አንድ ሁለት ተብሎ አልተከራከርንበትም። አንዱ ችግር የሆነው እሱ ነው። ውስጥ ለውስጥ ነው አንዳንድ ነገር ሲደረግ ነበር። እኔ ደግሞ የሚፈልገው የመድረክ ትግል ነው። በመድረክ ትግል ደግሞ የመጡ ውጤቶችም አሉ ተስፋ የሚሰጡ የገመገምኳቸው ከቦታ የተነሱ ነበሩ። በእኔ ፐርሰናል ግምገማ ልክ አይደለም ይሄ ብዬ ያ ደግሞ ተስፋ ይሰጣል ማለት ነው። ውጪ ላይ ሌላውን እየታገልክ ውስጥ ላይ ደግሞ የተጣመሙ ችግር የሆኑ ነገሮችን ማስተካከል ከቻልክ ያው ድርጅት ማለት እሱ ነው የሚል ነው የነበረኝ ለኔ። እና ደግሞ ጽሁፎቹ፣ መሪሆቹ፣ ፕሮግራሙ በትክክል ያው ሆን ብዬ አንብቤው ነው። ስህተት አላየሁበትም። አሁንም ቢሆን ማለት ነው። ከዛ አኳያ መድረክ ላይም ባለመምጣቱ እና አላመንኩም ማለት ነው። የሚያሳምነኝ ነገር አልመጣም፣ አልተገኘም። አንዱ እሱ ነው። ሁለተኛ የነበረው ምንድን ነው? በወቅቱ የሚራመዱ ሀሜቶችም ነበሩ። ያው ገሌ ላይ ቀንተዋል። በወቅቱ እሱ ኖቤል ሽልማትም አግኝተዋል እና ለማ እኔ ጠቅላይ ሚኒስቴር ቢሆን ኖቤል ሽልማቷ የኔ ትሆን ነበር የሚል እንትንም ነበረው የሚሉ ነገሮች ደግሞ ነበሩ። ይሄን የሚያጠራ ደግሞ ፊት ለፊት ላይ መጥቶ ይሄ አይደለም ይሄ ነው የሚል ደግሞ ቅድም ያልኩ የመድረክ እንትን አልነበረም።
በዚህ ምክንያት ለመቀበል እና ከነሱ ለመለየት መንገዱ ያዋጣል። ፐርሰናል ጉዳይ አልነበረኝም። ሐሳቡ አሸናፊ ሐሳብ የሚል ነበረን በወቅቱ ሙቶ ሐሳቡ አሸናፊ ነው የሚል አምኛለሁ እኔ። ኦፍ ኮርስ አሁንም አሸናፊ ነው ብዬ ነው የማስበው። ሐሳቡ ሰላም ያሸንፋል። ኦፍ ኮርስ ፍትህ ትክክል ነው። ወንድማማችነት ምንም ጥፋት የለበትም። ነፃነት ምንም ጥፋት የለበትም። ዜጋ ውጭም ውስጥም እንዲከበር መስራት በምትችለው ልክ ይሄ ችግር የለበትም። ከፖለቲካ ፕሮግራም አኳያ፣ ከኢኮኖሚ ፕሮግራም አኳያ የተቀረጸው፣ ከማህበራዊ ፕሮግራም አኳያ፣ ከውጭ ጉዳይ ፕሮግራም አኳያ እኔ አሁን ፕሮግራሙ ላይ ችግር የለም። በዚህ ደረጃ ሌሎች ጉዳዮች ላይ ደግሞ የነበሩ ፋክቶች ውስን ነበሩ፣ አላመንኩም። በዚህ ነው የቀረው ለማለት ነው። በጣም ጥሩ። ለማን እንግዲህ ኦህዴድን ለመቀላቀል እሱን ለማግኘት ብዙ ጊዜ እንደፈጃችሁ እና ከሱ ጋር የመገናኘታችሁ ደግሞ ወሳኝ እንደነበረ ኦህዴድን ለመቀላቀል ወራትን እንደፈጀ ለማን ለማግኘት ቅድም ገልጸህልኝ ነበረ። ለማ ሲሄድስ ለምን እንደዚህ አልወሰዳችሁም? ለምሳሌ አንተ ለምን እንደዚህ አልወሰድከውም? በተለይ ለማን በተመለከተ ማለት ነው። የመድረኩ ነገር ነግረኸኛል። መድረክ ላይ መጥቶ አልተከራከረም፣ ሀሳቡን አልገለጸም። ስለዚህ አሳማኝ የሚሆን ነገር የለም ከሀሜት ያለፈ የሚል አንስተሃል። ከዛ ባለፈ ግን አንተ አይተኸው ፓርቲውን የተቀላቀልከው ሰው ከፍተኛ የፖለቲካ ስብዕና ገንብቷል የምትለው ሰው ተለይቶ ሲወጣና ለብቻ ተለይቶ የአንተ ፓርቲ አቋም ሲወስድበት እንዴት ዝም አልክ? እንዴት አስቻለ? እሱስ በርካታ ነገሮች ነበሩ ከዛ ጋርም ተያይዞ። አንደኛ ከለማ ጋር ተገናኝተን በሶስተኛው ግንኙነታችን ያኔ ፊት ለፊት ላይ የሚታዩት ለማና አብይ ስለነበሩ ይሄ አብይ እንዴት ነው በአንተና ያው ምልኬሳም ነበረ በዛ መድረክ ላይ ሌሎችም ነበሩ 5 ሰዎች በአንተና በአብይ መካከል ያለው ነገር ምንድን ነው? የሆነ ጊዜ ችግር ከተፈጠረ ይሄ ህዝብ ብዙ ኪሳራ ይከፍላል አልኩት። ይሄ 2009 ነው ባይዘው ቦታውን ራሱ ሳይለቅ አብይ ማለት ልክ እንደኔ ተመልከቱት፣ ምንም ልዩነት የለንም ማለት አንዱ ጉዳይ እሱ ነው። ሁለተኛው ጉዳይ ኢህአዴግ ስራ አስፈጻሚ ኮሚቴ በዚህ በውህደት ላይ ሲወስን ለማ እጁን አጠር አድርጎ አወጣ። ትዝ ካለ ወደ ላይ አላወጣም፣ ደግሞ አውጥቷል የሚል አሳይተው ነው ለማ ደግፏል። አልደገፍኩም ብሎ ደግሞ ሳይደግፍ በዛ ደረጃ ሆኖ ከሆነ አልደገፍኩም አላለም። እንዳልኩ ክሊር በሆነ መንገድ በኦዲፒ መድረክ ላይ ደግሞ ይሄ ነገር በዚህ ምክንያት ጊዜው አይደለም የሚሉ ሰዎች ነበሩ። ግን ስንወስን ሁሉም ደገፈ። እኔ ጊዜው አይደለም ከሚሉ ሰዎች አልነበርኩም። ጊዜው አይደለም የሚሉ ሰዎች ነበሩ። ሲያነሱ ግን አደይን ዶብዘዴ በአቋም አልጸኑ። ሁሉም አወጣና ደገፈ። እኔ ደጋፊ ነበርኩ። ያው ቅድም በነገርኩ መሰረት ምንም ችግር የለም በሚል ማለት ነው። በዛ ውስጥ ኮንፊውዥን ነበረ። ለማ ራሱ አልደገፈም ደግፏል የሚል ነገር ክሊር አልነበረም። ቪኦኤ ላይ ወጥቶ አንድ ጊዜ ከመናገሩ ውጭ ስራ አስፈጻሚ ኮሚቴ ላይ ኢህአዴግ ላይ እጅ አሳይተዋል። እሱ ራሱ ኮንፊውዥን። አንድ ቀን ከሚልኬሳ ጋር እናገኘው ብለን ተመካክረን ሚልኬሳ አግኝተዋል፣ እኔ አላገኘውም። አንድ ትልቅ ክፍተት የፈጠረው እሱ ነው። እኔ በሆነ ምክንያት መሄድ አልቻልኩም። ልንሄድ አስበን ወስነን ግን አልቻልኩም። ሚልኬሳ ብቻውን ሄደ። ከዛ ደግሞ ተወያይቶ መጣ። ከመጣ በኋላ ግን
በትክክል አላስረዳኝም ማለት ነው። ምልኬሳ አልተቀበልኩትም፣ አላሳመነኝም። ያው ለምንም አይደለም። እኔ ማንኛውንም ሀሳብ ካሳመነ ምንም ችግር የለም። ካሳመነ ይሄ ሀሳብ በቃ የቆየሁበት ነው። ስንት ዓመት ከኔ ጋር ኖሯል። አልለቅም አለኝ እና አዲስ የተሻለ ሀሳብ ከመጣ እኔ አመለካከቴን ለመቀየር ሌላ ምንም ነገር ሳይሆን ለተሻለ ጉዳይ ምንም ችግር አልነበረም። ግን አላሳመነኝም በወቅቱ። እሱ ነበር ደግሞ ሀሜቱ አልኩ ማለት ነው። ከዛ በኋላ ለማ መድረክ ላይ ዝም እያለ መድረክንም እየቀረ አንዳንዴ በቃ ይሄ የሚባለው ቅናት እውነት ይሆን እንዴ? ሰው አይደለ አንተም እውነት ይሆን እንዴ? በቃ ትላለህ ማለት ነው። በዚህ ምክንያት ይሆን እንዴ ለማ ትላለህ። አንድ እሱ ግን ምንድነው ችግሩ? ሁለት ችግር አለ። ይሄን ሀሳብ ማመን ነበረብኝ አልነበረብኝም ብዬ ሳስብ ሁለት ነገር ነው። አንድ አብይ በበዓለ ሲመቱ ላይ ብዙ ሀተታ ከተናገረ በኋላ አንድ ቁም ነገር ተናግሮ ነበር። ያ ቁም ነገር ምንድን ነው? እንደዚህ ፊት ለፊታችሁ እንደሚቆም እናቴ በ7 ዓመቴ ነግራኝ ነበር አለ። እሱ ቁልፍ ጉዳይ ነበር። ሌላው ሀተታ ነው እና እሱን ክሪቲካሊ ማየት ነበረብኝ። ያዩ ሰዎች ነበሩ። ዛቶስ ማይ ፌል ንጉሳዊ ስርዓት ነው የሚመሰርተው አለ። ዲሞክራሲ የሚባል ነገር ከዚህ በኋላ የለም። ፍትህ ምናምን ህግ ምናምን የሚባለው ነገር በእግዚአብሔር የተሾመ ሰው ተጠያቂነት የለበትም። ባይዘው ፈጣሪ ነው ይሄን ቦታ የሰጠኝ። ይሄን ደግሞ ቀደም ብላ አይታ እናቴ ነግራኛለች አለ እና እሱን ማየት ነበረብኝ። ትግል ምናምን የሚባለውን ነገር ይሄ የኢትዮጵያ ህዝብ ታገለ፣ የኦሮሞ ህዝብ ታገለ፣ የኦሮሞ ጥያቄ፣ የአማራ ህዝብ ጥያቄ የሚባል ነገርም የለም። ይሄ ሹመት፣ ይሄ ስልጣን የህዝብ የሚባልም ነገር የለም። ስልጣን እኔ ነው። ይሄ ሳልወለድ በፊት የታጨውበት ነው። ይሄ ፈጣሪ ዲዛይን ነው ያደረገው። ትግል የሚባል ነገር ብትታገሉ ባትታገሉ ምንም ነገር አይሆንም የሚል ነበረው። የህዝብን ትግል ካደ ነበር። ትግል አልመጣሁም ማለት ነው። ወደፊት የሚሰራው ደግሞ ተጠያቂነት የለብኝም እኔ ንጉስ ነኝ አለ። እሱን ማየት ነበረብን። ክሪቲካሊ አላየሁም። እሱ ያው በኋላ ነው። ሁለተኛ ይሄ ሰውዬ ስለ ማንነቱ እርካብና መንበር በሚል መጽሐፍ ውስጥ ጽፏል። ስታነብ ታገኘዋለህ። ብዙ አተታዎች አሉ። አንደኛ ወጥ አቋም የለም እዛ ውስጥ። በኋላ ሳይ አንዳንዴ አምባገነንነትን ይደግፋል፣ ሌላ ጊዜ ዲሞክራሲን ያወድሳል፣ ሌላ ጊዜ ማስመሰል ምናምን ይላል። ብዙ የተወሳሰቡ ነገሮች አሉና የሚጨበጥ ነገር የለውም። ስለዚህ ሰውዬ ፐርሰናሊቲ ይሄ ሰውዬ ማን ነው ማለት ነበረብኝ። ከዛ ንግግር ባሻገርም ይሄ ሰውዬ የጻፈው መጽሐፍ አለ ወይ? ከድር ሰተቴ የሚባል መጽሐፍም ጽፏል ነው የሚባለው። እሱን አላነበብኩም። እርካብና መንበርም በወቅቱ ያው ገበያ ላይ በሰፊው ስላልነበረ አላነበብኩም። ግን በኋላ አንብቤያለሁ። በኋላ ሰውዬውን ካየው በኋላ ምንድን ነው የሚለው ቁልፉ? ሰዎችን የሚፈልጉትን አውራላቸውና ወደምትፈልገው ወስደ ጣላቸው። ከዚያም በሬ ሆይ ሳሩን እንጂ ቅጠሉን ሳታይ ይበላቸው ይላል። ሳሩን እንጂ ገደሉን ሳታይ፣ ሳሩን እንጂ ገደሉን ሳታይ ይበላቸው ይላል። ይሄ ማለት የጻፈው ነገር የተናገረው ነገር ለማታለል እንደሆነ ግልጽ ይሆንልኝ ነበር። ይሄን ቀደም ብዬ ፋክቱ ቢኖረኝ። ስለዚህ ሰውዬ ሳላቅ እንዲሁ በየዋህነት አስተሳሰቡን ጻፈ ብዬ ተናገረ ብዬ ማመነ ትክክል አልነበረም እና ከለማ ጋር ተያይዞም ኦፍኮርስ አትሊስት አግኝቼ ምንድን ነው ብዬ መጠየቅ ነበረብኝ።
እና እዛ ላይ ራሴን አያለው ማለት ነው። ከዛ ባሻገር ግን ያው ሌላ ኢንቴንሽን ኖሮኝ ሳይሆን የተጻፈው ነገር ለኦሮሞም ማለት ኦሮሞ ትልቅ ነው በኢትዮጵያ ውስጥ እና ያ የተጻፈው ኢትዮጵያ ውስጥ ቢሳካ በቁመቱ ልክ ብልጽግና ከመጣ በቁመቱ ልክ ይደርሷል፣ ፍትህ ከመጣ በቁመቱ ልክ ይደርሷል፣ ምንም የሚጎልበት ነገር የለም የሚል ሙሉ እምነት ይዤ ነው ብልጽግና የሆንኩት። በዚያ ነው። በጣም ጥሩ። እንግዲህ አሁን የተለያዩ ነገሮችን ነግረኸኛል። ብልጽግና ውስጥ የተፈጠሩ ችግሮችን በተለይ ከአብይ ጋር ስትገናኙ የስርዓቱን ግድፈቶች፣ ህዝብ እንዴት እየተቸገረ እንደሆነ፣ የፍትህ ማጣት፣ ሰዎች አለ ህግ መታሰር እና መገደል፣ ህዝብ ድምፅ መታፈን፣ ሁሉንም ነገር አንስቼ አውርቼለት ነበረ ብለህ አንዳንድ ነገሮችን አንስተኛል። በጊዜ አኳያ ካየነው ከብልጽግና ጋር ፎርማሊ ለመለያየት ችግር የገጠመ መቼ ነው ብለን ማስቀመጥ እንችላለን? ከዛው አያይዘ በምን ጉዳዮች ናቸው? ቅድም ያነሳህልኝ ነገር ከሆነ ያው ስለሰማን መድገም አያስፈልግም። ነገር ግን ከዛ የሚለዩ ነገር ከሆነ ወይ ደግሞ ያተረጓጎም ነገር የቀርቶህ እንደሆነ እንድትነግረን ነው። በምን ጉዳዮች ነው ከብልጽግና አምኜበት ነው የገባሁት ያልከኝን ነገር ለመለየት የወሰንከው? በምን ጉዳይ ጊዜ ውስጥ መቼ? ሁለት ሺህ ያው ሌሎቹ ቀደም ብዬ ነግሬያለሁ። ጥያቄዎች አቅርቤ አንድ ጊዜ አልተቀበለም፣ ሌላ ጊዜ ደግሞ ይሄ ልክ ነው ብሎ ኖት ይዞ በዛው ጠፋ። ላግኘ ብዬ 1 ዓመት ከ5 ወር ረባክ ክልላችን አደጋ ላይ ነው ብዬ እያወራሁ የክልል ያሉ ሰዎች ትክክል እየሰሩ እንዳልሆነ፣ ሌብነት ውስጥ እየተዘፈቁ እንደሆነ፣ ፍትህ እያዛቡ እንደሆነ፣ አገልግሎት እንደሌለ፣ ሰብአዊ መብት እየተጣሰ እንደሆነ እሱን እያየው ግን አትሊስት እሱ ላይ ተስፋ ነበረኝ። እሱ አያውቅም ይሄን ነገር እና አንድ ቀን አገኝቼው አስረዳለሁ እናስተካክላለን የሚል ነበረኝ። ቅሬታ ውስጥ ላይ የተነሳው 2013 አይ ቲንክ ግንቦት አካባቢ ይመስለኛል። ወላቡ የሚባል ወላቡ ኮንስትራክሽን አለ፣ ወላቡ ፕሪንቲንግ የሚባል እዚህ ገላን ላይ ይመረቃል። ተጠርቼ ነበር፣ እኔ አልሄድኩም። ከዚያ ጻፍኩ የሆነ ኮመንት በዛ ጉዳይ ፌስቡክ ላይ ምን ብዬ፣ ይሄን ፕሮጀክት መመረቅ ጥሩ ነው፣ ቁልፉ ጉዳይ ግን መርቆ መሄድ ሳይሆን ከዚህ በፊት የተመረቁት የት ደረሱ የሚለውንም መጠየቅ ያስፈልጋል። እነ ገዳባስ የት አሉ? አሁን እነ ኦዳባስ በኦሮሞ ኢኮኖሚክ ሪቮሉሽን የጀመርናቸው እነ ኬኛ ቢቨሬጅ የት ደርሷል? 2009 ነው የጀመርነው፣ ይሄ 2013 ነው። 4 ዓመት አልፏል ቢያንስ። በ2 ዓመት እንጨርሳለን ብለን ነበር ኬኛን። አሁንም ገና ነው 9 ዓመት ዘንድሮ ልጅ እንደዛ ነው የሚባለው። የት ነው የደረሰው? ከዚህ አኳያ ዝም ብለን ለሆነ ለአንድ ቀን ጫጫታ ሳይሆን ያ ነገር ውጤታማነቱንም መከታተል ይፈልጋል ብዬ ጻፍኩ። ይሄንን ቅር አለው። ቅር ሲለው ለፍቃዱ ደውሎ ሽመልስ ይሄንን እንዲያነሳ ንገረው አለ ለፍቃዱ። ፍቃዱ ጠየቀኝ አንሳ ብሎ። ያልኩት ነገር ስህተት አለው የለውም? እና ለምንድን ነው ማነሳው? በቃ ሽሜን ደስ ስላላለው አንሳው። አይ አላነሳም አልኩ። በዚህ ላይ ግጭት ተፈጠረ። የማውቀው ማለት ከሌሎቹም ጋር በሰላም ነበርን እስከዛ። ያው ምንም ችግር ብናይ ግን ያው ፊት ለፊት ግጭት አልነበረም። ከዚያ ቅድም ያልኩ ስለ ወታደሩ ስለ ሌብነቱ ሐምሌ ላይ በነበርንበት የነገረን ነገር ነበር።
እሱን አለፍን። ከዚያ የጨፌ ጉዳይ መጣ 2014 ጨፌ ላይ ምን ሆነ? ኦፍ ኮርስ ማኒፌስቶ ላይ ከፖለቲካ አኳያ አንደኛው ጠንካራ ተቋማትን መገንባት ነው የሚል ነው ቃል የገባ ነው። ሁለተኛው ሀገራዊ መግባባትን ማምጣት ነው የሚል ነው። ጨፌ ላይ ለአፈ ጉባኤነት ሴክተር መርቶ የማያውቁ ሰዎችን አምጥተው ስለ ህግም እውቀት የሌላቸው ከልምድ ልምድ የሌላቸው አምጥተው የጨፌ አፈ ጉባኤ ሲያረጉ እና ምክትል አፈ ጉባኤ ሲያረጉ ይሄ ከገባነው ቃል ኪዳን አኳያ ትክክል አይደለም። ለውጥ ማምጣት ካለብን ጠንካራ ተቋማት መገንባት ይኖርብናል። በክልላችን ደግሞ ትልቁ ተቋም ጨፌ ነው። በዚህ ጨፌ ይሄ ጨፌ የሁሉም የበላይ ስለሆነ ከሁሉም በላይ ጠንካራ መሆን አለበት። ጥንካሬው ደግሞ የሚረጋገጠው በአመራሩ ነው። ለምንድን ነው ህፃናትን የምትሾሙት ብዬ በአደባባይ ያነሳው። እሱ ችግር ፈጥሯል። ያው በኋላ በእርግጥ በኋላ ግምገማ ያገኘሁት ይህ ሰውዬ ታዋቂነቱ ከፓርቲው በላይ ግዙፍ ሆኗል። ጸባዩ ደግሞ ለአመራር አይመችም። የኔ አቋም ይላል፣ ያላመንኩበትን አላረግም ይላል። ስለዚህ ቁመቱን ማጠር አለበት። ለአመራርም እንዴት እንደሚሰገድ መማር አለበት። እንጀራ የሚበላበት ነገር አርጉለትና አማካሪ አርጋችሁ ይዞን ወደ ደቡብ ምዕራብ ሸዋ ሸኙት። ከዚህ በኋላ ህዝብ ከምርጫ በኋላ ህዝብ ከህዝብ ጋር የሚገናኝበት እድል መኖር የለበትም የሚል አቅጣጫ ሰጥቷል። እሱ እኔ ያኔ ይሄን አልሰማሁም ጨፌ ላይ ሲናገር፣ ያው በኋላ ነው መረጃው የደረሰ ካለፈ በኋላ። ከዛ መስከረም 26 2014 በኢትዮጵያ የኦሮሚያ ፕሬዝዳንት ጽህፈት ቤት ጠራንና የተወሰኑ ሰዎችን ምክትል ሚኒስቴር ዴታ የሆንኩት እኔ ያው ጨፌ ላይ በመናገሬና ያንን ተከትሎ ደግሞ የህዝብ ጩኸት ስለተሰማ ነው ሚኒስቴር ዴታ የሆንኩት እንጂ የሆነ አማካሪ እኔ አላወቅኩም። ያው አይደለም መሬትን ተከትዬ ነው የተናገርኩት እንጂ ያን ነገር ያን ሴራ ምናምን እኔ አላውቅም ነበር። ከዛ በኋላ አገልግሎቱን ጨርሰዋል፣ ይሄ ይጣል ተብሏል። በወቅቱ እኔ አላውቅም ነበር፣ ግን ያው ከመሪ አኳያ ተናገርኩ። ሲናገር ህዝብ ደግሞ እንትን አለ እና ብዙ እንትኖች ለምን የሚል ጥያቄ ተነሳ። ሲነሳ አይ በቃ ሚኒስቴር ዴታ እናድርግ ተባለ እና ሚኒስቴር ዴታ ትሆናላችሁ ተብሎ የፕሬዝዳንት ጽህፈት ቤት ይሄ ፍላሚንጎ ተሰበሰበ። ስንሰበሰብ ያው ጥያቄዎች አነሳው ነው። የሌብነት ጥያቄ አነሳው። ሹመት አይደለም ችግር ነው ክልል ላይ አልኩ። አሁን የተደረገው ሹመትም ትክክል አይደለም፣ ቀልድ ነው። ይህንን ህዝብ የሚመጥን አይደለም የተደራጀው ካቢኔ አልኩ። ከዛ ባሻገርም ከሰላምና ጸጥታ አኳያ አነሳው። ይሄ ክልል መከራ ላይ ነው አነሳውለት። ግምገማም ችግር ነው፣ እየተገማገምን አይደለም፣ ተጠያቂነት የለም የሚል አነሳው። ወርቅነሽ ብሩ ደግሞ ሰላም ሚኒስቴር ዴታ ነበረች። እሷ ሙፈሪያት ኦሮሞን እየጨቆነች ነው በሰላም ሚኒስቴር ውስጥ። ስለዚህ አቅጣጫ ስጣትና የኦሮሞ መብት በሰላም ሚኒስቴር ይከበራለች። ያው ያንን የሚመስል ነገር። ከዚያ በኋላ መልስ ሲሰጥ ለኔ አንተ ከኋላ የሚገፉ ሰዎች አሉ፣ አንተ ሞኝ ነህ አለ። እኔም የሆነ ወቅት ሞኝ ነበርኩ አለ። ማለት ስለ ሰላም የማነሳው፣ ስለ ሌብነት የማነሳው፣ ስለ ፍትህ የማነሳው፣ ስለ ተጠያቂነት የማነሳው እኔ
ሞኝ ስለሆንኩ ነው። ፖለቲካ ስላልገባኝ ነገረኝ። ተመልከተው። ከምንም በላይ ግን ልዩ የሚያደርገው ሰላም ሚኒስቴር ጋር ብሎ ለወርቅነሽ ሲናገር ሰላም ሚኒስቴርን ገድየዋለሁ፣ እነዚህ የአማራዎች ሰላም ሚኒስቴር ካልሰጠህን እያሉኝ ነው። ስለዚህ ነፍሱን አጥፍቼ ሊሰጣቸው ነው። ለድርጅቱ፣ ለሰላም ሚኒስቴር፣ ለሚኒስትሪው ተጠሪ የሆኑ ሁሉንም አውጥቼ ወስጃለሁ። ብቻውን አቁሜያለሁ። አሁን እንዳያችሁት ለብናልፍ ሰጥቻለሁ። ሰጥቷል። ያን ስጡ ስላለ ሰጥቻለሁ። ከዚህ በኋላ ሰላም ሚኒስቴር ዜሮ ስለሆነ ስለሱ ብዙ አታውሪ አላት። ሰላም ሚኒስቴር ዜሮ ነው። 2 ቢሊዮን ብር ደግሞ ተመድቦለታል ለዚህ ዜሮ ተቋም። በጀቱ 2 ቢሊዮን የሚጠጋ 2 ቢሊዮን 1 ቢሊዮን እንደዛ አይነት የሚጠጋ ኦፍ ኮርስ ሌሎች ከውጭም የሚመጡ 2 ቢሊዮን ይሆናል ተያይዞ ነገሩ። ኦኬ ከዛ ምን አደረገ? 28 ላይ ሰላም ሚኒስቴር ላይ መደበኝ። Dear Triathlon, let's take on iconic trails and race straight to the top. 28 ላይ ሰላም ሚኒስቴር ላይ መደበኝ። ሰላም ሚኒስቴር ዜሮ ነው ብሎ ነግሮኛል። ከዛ በኋላ ግን የሰላም ሚኒስቴር ሚኒስትር ዴታ ነው ያለኝ። ይሄ ለኔ ትርጉም ነበረው። ምን ማለቱ ነው? ሊቀበል ሊተው የሚል ነበር። እሱ የሚፈልገው ምንድን ነው የሚለውን ገመገምኩ። አኩርፌ እንዲወጣ ነው የሚፈልገው እሱ። አኩርፌ አልወጣም፣ እቀጥላለሁ፣ እቀበላለሁ። እዛ ሆኜ ግን ለወከልኩት ህዝብ ድምጽ መሆኔን እቀጥላለሁ ብዬ ወስኜ ቀጠልኩ። ከዛ በኋላ የከረዩ አባገዳዎች ግድያ መጣ። ያን ግድያ ራሳቸው ፈጽሞ ግን ኦነግ ሸኔ የፈጸመ ያሉ መረጃ ነበረኝ። በመረጃው ላይ ተመስርቼ ይሄ ትክክል አይደለም የፈጸመው መንግስት ነው የሚለውን አጋለጡ። ይሄ ግርግር ፈጠረ። በግርግሩ ተገናኘን። ጠራኝ ማለት ነው። ፈልጌ ያልቻልኩት ፈልጋለሁ ብዬ ያልቻልኩት ይሄን ሳረግ ደግሞ ጠራኝ እና ቅድም ያነሳውልህን አነሳልኝ። አሁን ደግሞ የበለጠ የተረዳሁት ለዚህ ህዝብ መከራ፣ ለዚህ ህዝብ ሰቆቃ ምንም ደንታ እንደሌለው ገባኝ። ክልሉ ላይ ያለው መከራ እሱ ሳያውቅ እንደሆነ ነበር ይረዳ የነበረው። አሁን ከዛ በኋላ ሁሉም ነገር በሱ እውቅና እንደሆነ ገባኝ። ሰላም እንዳይኖር የሚፈልጉ እሱ እንደሆነ፣ ሌብነት እንዲንሰራፋ፣ ፍትህ እንዲዛባ የሚፈልገው ራሱ እሱ እንደሆነ ገባኝ። ምናልባት የዚህ ምስጢር የዚህ እንቆቅልሽ አሁንም አልገባኝ። ይሄ ህዝብ ምን እንዳደረገው ለምን በዚህ መጠን እንደሚጨክንበት እኔ አልገባኝም። ግን ያንን በፖሊሲ አውጥቶ እያደረገው እንደሆነ ግን አሁን እኔ ይገባኛል። እሱ የማያውቀው ኦሮሚያ ላይ የሆነ ወንጀል የለም። አሁን የገባኝ። ከዛ ሄድን ብልጽግናም እንደገና ፓርቲ ሆኖ መጋቢት መጀመሪያ 2014 አዲስ በፊት ያው በመርጀር ነው የመጣው። አሁን በጉባኤ ያደረገ ቀጠለ። እንደገና ሐምሌ መጣ። ሐምሌ 2014 መጣ። ያኔ ደግሞ ማይክ ተዘጋብኝ። ጨፌ ላይ ማይክ ሲዘጋብኝ ያው ማለት የነበረብኝን ያሰብኩትን በጽሁፍ ለቀቁ እና በኋላ ከሚዲያዎችም ጋር የነበረውን የማፊያነት አካሄድ በግልጽ ተናገርኩ። እሱም ግርግር ፈጠረ እና ታሞ ነበር። እሱ ዱባይ ሄዶ ከዱባይ እንደመጣ ማንንም ሳያገኝ እኔን አገኘ ጠርቶ ያው የተወሰኑ ነገሮችን አነሳልኝ። ያው አንዳንዶቹ ላይ ያስፈልጉ ይችላሉ።
ግን ክሪቲካል ነገሮች አሉ። አንዱ ለምንድን ነው አንተ ከጠላት ጋር የምትደዋወለው አለኝ። ቹቹ አለባቸው የሚባል የአማራ ብልጽግና ጽህፈት ቤት የነበረ ነው። ብልጽግና ጽህፈት ቤት የኮሚኒኬሽን በኔ ሌቨል የነበረ ሰው ነው፣ እንተዋወቃለን። እኔ ሲናገር እና ስጽፍ ይሄ እኮ እኛ ጋም እንደዚህ ነው፣ ማፊያ አገር ወሯል፣ እናንተ ጋር ብቻ አይደለም ብሎ ደውሎ ተነጋገረ። የጻፍነው ሌላ ነው፣ እየሆነ ያለው ሌላ ነው። ማፊያ አገር ወስዷል። ብልጽግና ቀርቶ ወደ ጉስቁልና እያመራን ነው የሚል ተነጋገረን። ይሄ ተቀድቷል። እሱ ስልክ ተጠልፎ ነበር መሰለኝ፣ ወይም የኔ ተጠልፎ አላውቅም። እና ይሄንን ሰምቷል፣ መረጃ አለው። እና ለምን እንደዚህ ለቹቹ አለባቸው ለጠላት ለምን ትደውላለህ? ይሄ ምን ማለት ነው? ጠላት ማን ነው? ይህ ሰውዬ ብልጽግና አባል የነበረ ነው። ብልጽግና ደግሞ እንኳን አባሉን ተቃዋሚው ራሱ ወንድም ነው ብሎ የሚያምን ነው። መደመር ጠላትም የለም ይላል። ይሄ ከየት መጣ? እንዴት ነው እንደዚህ የምትለው? እነዚህ ሰዎች እንደው በፖለቲካ ቢቀር ዘመድም አይደለንም ወይ አልኩት ማለት ነው። አንዳንድ ነገሮች ለሚዲያ የማይመቹ ለምን እንደዚህ አልኩት። ሁለተኛ እነገሌን ላጠፋ ነው አለኝ። በአካባቢው በፖለቲካ ምናምን ስም ጠርቶ ምናልባትም ያው የሚሆነው ስለማይታወቅ አማራን ላጠፋ ነው አለ። ምስጢሩ ነው እንዳይቀር። ለምን አፉን አውጥቶ እንደዚህ አማራን ላጠፋ ነው ብሎ እንደዚህ ነገረ? አዎ እያፈረስኩ ነው አለ። እንዴ እኔ እኮ እየጠየቅኩ ያለሁት ኦሮሞ ህዝብ ነፃነት እንዲያገኝ፣ ፍትህ እንዲያገኝ፣ ከችግር እንዲወጣ እንጂ አማራ እንዲጠፋ እኔ ለዛ አልታገልኩም፣ አልፈልግም አልኩ። እንደዚህ አይነት ነገር አይደለም አልኩ። ጥያቄ ደነገጠ። ይሄን ከዚህ በኋላ እኔ ጥያቄ ጠየቅኩ። ያው እኔ ጥበቃ ምናምን ተወስዶ ስለነበር 2010 ላይ ሰኔ መጀመሪያ አካባቢ እነ ሚልኬሳም የነበሩበት በርካታ ሰዎች ጠርተውን ጠላት የሚባል በሙሉ ከኛ በላይ ታየን መግደል ይፈልጋሉ። ስለዚህ ጥበቃ ይደረግለታል። ከዛ በመነሳት 7 ጥበቃ ተመደበልኝ። 5 ቤት የሚጠብቅ 2 ከኔ ጋር የሚንቀሳቀስ። ያው እንግዲህ መረጃ አለው ብለን ነው፣ ለሴራም ሊሆን ይችላል አላውቅም፣ ግን ብሎኛል አሉ በማስረጃ። ግን ምን ሆኗል? ጥበቃ ተነሳ ማለት ነው። ያልኩት ምንም ነገር አይደለም፣ የጻፍነው ይተግበር ነው። ተጠያቂነት መኖር አለበት ብለናል፣ ቃል ገብተናል። ያጠፋ ይጠየቅ ነው። ህዝብ ደግሞ ዋጋ የከፈለው ለነፃነት ነው፣ ዋጋ የከፈለው ለልማት ነው፣ ዋጋ የከፈለው ለፍትህ ነው፣ ለእኩልነት ነው። ይህ መረጋገጥ አለበት። ሌላ አላልኩም። ግጭታችን እዚህ ነው። ይሄንን በማንሳቴ ጥበቃዬ እንዲነሳ ተደረገ ማለት ነው። ጥበቃዬ ተነስቷል። ደግሞ የደህንነት ስጋት እንዳለብኝ ታውቃለህ፣ ለእኔም ነግረኸኛል። በዚህ ጊዜ ሰው እንኳን ቢያጥራችሁ ጠመንጃ ለምን አትሰጡኝም? መሳሪያ ለምን አትሰጡኝም? ራሴን እንዲጠብቅ ለፌዴራል ፖሊስ ንገርልኝ አሉ። እኛ አንገልህም፣ የሌሎች ግን አያገባንም ማለት ነው። ይህን ኮንክሉዥን ምን አስመጣው? ጠላት ማን ነው አልኩት። እገሌን አጠፋለሁ ሲል ይሄ እኔ ጥያቄ አይደለም አልፈልግም አልኩት። ስለዚህ መጠበቅ የለብህም መሞት አለብህ። ስለ ህዝብ ነፃነት፣ ስለ ህዝብ እኩልነት፣ ስለ ህዝብ ፍትህ መናገር የለብህም። ይሄ ወንጀል ነው በውስጥ ታዋቂነት ሲታይ። በዚህ ተለያይተን ወጣን።
በዚህ ሂደት ነው የመጣ ነው እና እስከተለያየንበት ጊዜ ድረስ ነው የቆየው ለማለት ነው። መልካም አቶ ታዬ አመሰግናለሁ። እንግዲህ የብልጽግናን ፖሊሲ እንደምትቀበል በፖሊሲው ጋር ችግር እንደሌለብህ የፖለቲካ ፕሮግራሙ ላይ ችግር እንደሌለብህ ዋና ሀሳቤዎቹ ላይ ችግር እንደሌለብህ ቅድም ገልጸህልኛል። ይሄንን ቃለ ምልልስ የሚሰማ ሰው አይ ከብልጽግና ጋር ያለህ ልዩነት ያፈጻጸም ነው እንጂ መሰረታዊ ልዩነት የለህም ቢል ምንድን ነው? መሰረታዊ ልዩነት አለኝ። ብልጽግና የተጻፈ ብልጽግና አለ። የኔ እምነት እሱ ነው። እየተሰራበት ያለው ነገር ግን ያልተጻፈ ብልግና አለ። ተቋማት እንገንባልን ተቋማት የሚያፈርስ ስራ ነው የሚሰራው። በተቃራኒ ሰላም ተብሏል፣ የሚሰራው ጦርነት ነው። የተጻፈው ነገር የለም በስራ ላይ አንድ ፍሬ የተጻፈው ነገር አንድ ፍሬ የለም። መደመር ተብሏል፣ መበተን ነው ያለው። ብልጽግና ተብሏል፣ ጉስቁልና ነው ያለው። ይሄ ደግሞ በድንገት አልመጣም። ወደዚህ እንደምንመጣም ችግሩን ጠቁሜ ነግሬ አልተሰማም። እነሱ ያሉበት ዓለም እኔ ያለሁበት ዓለም አይደለም። ይሄ ብልጽግና ደሴት የሚባለው ነገር ምናባዊ የሆነ ነገር አለ። እኔ በዛ ምናብ ውስጥ አልገባሁም። ይሄ አመራር የሚባለው ከላይ ያለው ግን ከብልጽግና እንትን ጋር ኦፍኮርስ ልዩነት ያላቸው እየተጨነቁ እያመማቸው አማራጭ አጥተው የሚኖሩ አሉ። በጣም ብዙ ሰዎች ግን የተወሰኑ ሰዎች እዚህ ጋር እኛ ጋር አይደሉም ያሉት። የራሳቸው ዓለም አላቸው። እዚህ ጋር ስለሚሞተው ሰው የዜጋ ክብር ብለን የሰው ሬሳ በአህያ ተጭኖ ገበያ ውስጥ ይሄዳል። ዜጋ ነው። ወንጀል አጥፍቶ ከሆነ መሞትም ካለበት በክብር ነው መሞት ያለበት። በህግ አግባብ መቀበር አለበት። ከሞተ በኋላ ደግሞ በሬሳ መጫወት ባህልም አይደለም። ይሄ ነው የሚሆነው። እና ችግር እንፈታለን፣ ስብራቶች አሉ እንጠግናለን ብለን መተን ችግር እኮ ድሮም ነበረ፣ ሞት እኮ ድሮም ነበረ፣ ጦርነት እኮ ድሮም ነበረ፣ ምን ታዳንቃላችሁ የሚል መጣ። ሌብነት ቀይ መስመር ነው አናልፈውም ማለት በኋላ ራሱ ቀይ ምንጣፍ ሆኗል። ከዚህ በኋላ ሁላችሁም ሄዱበት አለ። አየው ህገ መንግስት ህግ መከበር አለበት ሲባል ፓርላማ በማያውቀው 15 ቢሊዮን ዶላር የዚህች ሀገር 2 ዓመት ለሚጠጋ በጀት የሚሆን ዝም ብሎ በግሉ ሰውየው አንቀሳቀሳል። ከየት መጣ ለምን መጣ የሚለው አይታወቅም። ያ ነገር እኛ ያልነው ሰው ተኮር ነው፣ ግን ቁስ ተኮር ነው። ነፃነት ሆነ ነፃነት ብለናል። አሁን የመጨረሻ ጭቆና ሆኗል። ይሄ ጭቆና ደግሞ ያው በድንገት የሆነ ሳይሆን ታስቦበት የሚሰራበት ነው። ከኔ ጋር አሁን ሀሳቡ አሁን ብልጽግና ሌላ ፓርቲ ስለ ፍትህ ቢያነሳ አይ ፍትህ ልክ አይደለም አትልም እኮ ትላለህ። you cannot say ነፃነት ካለ እኩልነት ካለ ወንድማማችነት ካለ እነዚህ ቃላቶች የሚጠሉ አይደሉም። አሳምሬ መጻፍ ትችላለህ። ዋናው ጉዳይ ግን ልብ ወለድ ነው። አሁን ላይ አንድ ነገር የተጻፈ ፕሮግራም፣ የተጻፈ መርህ፣ የተጻፈ ዓላማ፣ የተነገረ የተገባ ቃል አንድም አልተፈጸመም። አፈጻጸም ብለህ የምትለው አዎ የተወሰነ ተፈጽሞ
የቀረ ሲኖር ነው አፈጻጸም የምትለው። ይሄ ተቃራኒውን የተፈጸመው ይሄ ተቃራኒ የተፈጸመው ደግሞ በድንገት አይደለም፣ አላማው የተጻፈው አይደለም። የብልጽግና የሚባለው ያልተጻፈው ነው። እሱ ደግሞ ተተግብሯል። ሰው የኔ ልዩነት እሱ ላይ ነው። በሚተገብሩት ውስጥ የለውበትም። እኔ ያመንኩት የተጻፈውን ነው በሚል ነው የተለየሁት ማለት ነው። መልካም። በዚህ ወደ ምርጫ 2021 እንሻገር እስኪ